ሰውነቶ ሲታመም አብዛኛው ሰው መድኃኒት ይወስዳል። ተፈጥሮ ፈውሱን አስቀድማ ብትሰጣችሁስ? ሰላም፣ ዶክተር ትንሳኤ ነኝ። ዛሬ እንደ መድኃኒት የሚሰሩ ምግቦችን እንመለከታለን። ኢንፌክሽን የሚዋጉ፣ በሽታን የመከላከል አቅሞን የሚያሳድጉ፣ ኢንፍላሜሽንን ወይም የሰውነት ብግነትን የሚያረጋጉና ፈጣን ማገገምን የሚያፋጥኑ ምግቦች። የተወሳሰቡ ምግቦችን ይርሱ። በኩሽና ውስጥ ፈውሱ ሊኖር ይችላል። ከሁሉም በላይ ደግሞ ማዘዣ አያስፈልጎትም። ሰውነቶ ሕይወት ያለው ስርዓት ነው፣ ማሽን አይደለም። እያንዳንዱ የሚመገቡት ምግብ ቶሎ እንዲድኑ ያደርጋል ወይም በሽታን ያስወግዳል። በታመሙ ጊዜ ትክክለኛውን ምግብ የሚመገቡ ከሆነ በሽታ የመከላከል ስርዓቱ ይጠናከራል፣ ብግነት ወይም ኢንፍላሜሽን ይቀንሳል፣ በፍጥነት ያገግማሉ። ምልክቶቹም ብዙ ከባድ አይሆኑም። ነገር ግን ትክክለኛ ያልሆነ አመጋገብ ሲመገቡ ኢንፌክሽን ይሰራጫል፣ ትኩሳት ይባባሳል፣ ድካም ለረጅም ጊዜ ይቆያል እና ድካም ይሰማዎታል። ዛሬ የምንመለከታቸው ምግቦች በሳይንስ የተደገፉና በዓለም ዙሪያ ሐኪሞች ታካሚዎች በተፈጥሮ በፍጥነት እንዲያገግሙ ለመርዳት የሚጠቀሟቸው ምግቦች ናቸው። አንደኛ፣ ነጭ ሽንኩርት። ተፈጥሯዊ ጸረ ባክቴሪያ ነው። የሰውነት በሽታ የመከላከል አቅምን ያሳድጋል፣ እንዲሁም ቫይረሶችንና ባክቴሪያዎችን ይዋጋል። ሁለተኛ፣ ዝንጅብል። ጸረ ብግነት ባህሪ ያለው እንዲሁም ለማቅለሽለሽ መፍትሄ ይሰጣል። ለጉንፋን፣ ለፍሉ እና ለሆድ ድርቀትም ፍቱን ነው። ሶስተኛ፣ ማር። የጉሮሮ ኢንፌክሽንንና ሳልን ያስወግዳል። ፈጣን እፎይታ ለማግኘት በሻይ ውስጥ ቀላቅለው ይጠቀሙ። አራተኛ፣ ሎሚ። የቫይታሚን ሲ ምንጭ ነው። የሰውነት በሽታ የመከላከል አቅምን ያሳድጋል፣ እንዲሁም ፍሪ ራዲካሎችን ይዋጋል። አምስተኛ፣ እርድ። እርድ ኢንፍላሜሽንን ወይም የሰውነት ብግነትን ይቀንሳል። በጉበት፣ በሳምባ እና በመገጣጠሚያዎች ላይ ለሚከሰቱ ችግሮች ፈውስን ይሰጣል። ስድስተኛ፣ የዶሮ ሾርባ። ጸረ ብግነት ባህሪ ያለው ከጉንፋንና ከፍሉ ማገገምን ያፋጥናል። ሰባተኛ፣ እርጎ። ለበሽታ መከላከል ወሳኝ የሆነውን የአንጀት ጤንነትን ይመልሳል። ስምንተኛ፣ አረንጓዴ ሻይ። በጸረ ኦክሲዳንት የበለጸገ ነው። እብጠትን ያስወግዳል፣ እንዲሁም የሰውነት በሽታን የመከላከል ስርዓትን ይደግፋል። ዘጠነኛ፣ የቤሪ ፍሬዎች ወይም ብሉቤሪ እንጆሪ። ቫይታሚን ሲ እና ጸረ ኦክሲዳንቶችን ይዟል፣ ሴሎችን ከጉዳት ይጠብቃል። አስረኛ፣ ብሮኮሊ እና ቅጠላ ቅጠሎች። በቫይታሚኖች ማዕድናትና ጸረ ኦክሲዳንቶች የተሞሉ ናቸው፣ እንዲሁም በሽታ የመከላከል አቅምን ያጠናክራሉ። 11ኛ፣ ስኳር ድንች ወይም ካሮት። በቅድመ ቫይታሚን ኤ ወይም ቤታ ካሮቲን የበለጸጉ ናቸው። ሰውነቱ ኢንፌክሽን እንዲዋጋ ያደርጋሉ። 12ኛ፣ ውሃ። መርዞችን ያስወግዳል፣ ድርቀትን፣ ትኩሳትንና ድካምን ይከላከላል። ምግብን እንደ መድኃኒትነት ለመጠቀም መከተል ያለባችሁ 4 ህጎች። ህግ 1፣ አዘውትረው ይመገቡ። በየ2 ወይም 3 ሰዓቱ ትንሽ ምግብ መመገብ ሰውነቱ ንጥረ ምግቦችን በፍጥነት እንዲወስድ ያደርገዋል። ህግ 2፣ ትኩስና ያልተቀነባበሩ ምግቦችን ይጠቀሙ። የተቀነባበሩ ምግቦችን፣ ጀንክ ምግቦችን ያስወግዱ፣ በሽታ የመከላከል አቅምዎን ያዳክማሉ። ህግ 3፣ ጥሩ ውጤት ለማግኘት አዋህደው ይጠቀሙ። ለምሳሌ ለጉንፋን ነጭ ሽንኩርት፣ ሎሚና ማር በሻይ ይጠቀሙ። ለብግነት ወይም ኢንፍላሜሽን ደግሞ እርድና ወተትን ይጠቀሙ። ህግ 4፣ ሰውነቶን ያዳምጡ። አንዳንድ ምግቦች ለአንዳንድ በሽታዎች በተሻለ ይሰራሉ። ሰውነቶ በተሻለ ሁኔታ የሚመርጠውን ይጠቀሙ። ሲታመሙ ሊጠቀሙበት የሚችሉት ቀላል እቅድ። ጠዋት የሎሚ ውሃ በማር። ቁርስ አጃ ከቤሪ ፍሬዎች ወይም ከእንጆሪ ጋር። መክሰስ እርጎ በዝንጅብል። ምሳ የዶሮ ሾርባና ቅጠላቅጠሎች። መክሰስ ወተት በእርድና ለውዝ። ራት በእንፋሎት የተቀቀለ አትክልት፣ ስኳር ድንችና ውሃ። እነዚህንም ከሚከተሉት ጋር ያጣምሩት። ከ7 እስከ 8 ሰዓታት በቂ እንቅልፍ፣ ከተቻለ ትንሽ እንቅስቃሴ እንደ ስትሬቺንግ ወይም አጭር የእግር ጉዞ ማድረግ እና ቀኑን ሙሉ በቂ ፈሳሽ መውሰድ። ሰውነቶ ራሱን ለማዳን ተደርጎ የተፈጠረ ነው።
ትክክለኛውን አመጋገብ ከተመገቡ ህመም እርስዎን ሊቆጣጠር አይችልም። ዛሬ ይጀምሩ። ምግቦን እንደ መድኃኒት የያዙት እና ማገገሞ ፈጣንና የበለጠ ተፈጥሯዊ ይሆናል። ዶክተር ትንሳኤ ነኝ። ቪዲዮውን ከወደዱት ላይክ፣ ሼር እና ሰብስክራይብ ማድረጉን አይርሱ። ሰላም ለእናንተ ይሁን።